ይሄን ቪዲዮ ጨርሳችሁ አታዩትም። 120 ሰከንዱን ሙሉ ምናልባት 1% የሚሆነው ህዝብ ያየው ይሆናል። ከዛ ደግሞ 0.1% የሚሆኑት ብቻ ምክሩን ተግባራዊ ያደርጋሉ። የምነግራችሁ ነገር ስክሪፕት የሆነ ነገር አይደለም፣ ወይ ደግሞ ኤአይ አይደለም፣ ወይ ደግሞ ሳክስ አይደለም። ነገር ግን የምነግራችሁ ነገር ውስጥ ያለው መልእክት ህይወታችሁን ሊቀይረው ይችላል። ንግግሬን መጀመር የምፈልገው ህይወታችሁን ለመቀየር ስትተጉ ትዕግስተኞች ሁኑ በማለት ነው። የምትወዷቸውን ሰዎች ታገሱ። ከምንም በላይ ደግሞ ራሳችሁን ታገሱ። ምን ማድረግ እንዳለባችሁ ታውቃላችሁ። ሰዎች ዲስሪስፔክት ሲያደርጓችሁ ሙቭ ኦን ማድረግ እንዳለባችሁ ታውቃላችሁ። ነገር ግን ሙቭ ኦን አድርጋችሁ ህይወታችሁን መለወጥ ስትጀምሩ ስኬት በአንድ ሌሊት አይመጣም። ታላቅነትን ማጣረፍ አትችሉም። ራስን ችሎ መቆም በሂደት የሚመጣ ነገር ነው። ሌላው ደግሞ የሚሰማችሁ ምንም ስሜት ጊዜያዊ እንደሆነ ባካችሁ አስታውሱ። ጸጸትም ይሁን ሐዘንም ይሁን ንዴትም ይሁን ሁሉም አይቀሬ ፊሊንጎች ናቸው። ነገር ግን እንደዛ አይነት ቀናት ናቸው ዛሬ ወዳላችሁበት ጥንካሬ ያደረሷችሁ፣ ወደ ትልቅ ጥንካሬም የሚመሯችሁ። እባካችሁ አስታውሱ፣ የትኛውም ስሜት ጊዜያዊ ነው። ሁላችንም ተስፋ መቁረጥ የምንፈልግባቸው የሆነ ጊዜያት ይኖራሉ። ዲስፕሊን መሆን የማንፈልግበት፣ ማድረግ የሚጠበቅብንን ማድረግ የማንፈልግበት። ነገር ግን አስታውሱ፣ እስካሁን ጠንክራችሁ እዚህ የደረሳችሁት እዚህ ጋር ለመቆም አይደለም። ስለዚህ ለራሳችሁ ውለታ ዋሉ፣ ለራሳችሁ አጨብጭቡ። እስካሁን በመታገሳችሁ ህይወታችሁን ለመቀየር በመስራታችሁ እስካሁን ላሳካችሁት ነገር ራሳችሁን አመስግኑ። ስህተት መስራት የተለመደ ነገር ነው። ሁሉም ሰው ስህተት ይሰራል። የምትሰሩ ስህተት እናንተን አይገልጽም። ስህተታችሁ ጥፋታችሁ እያለም ዛሬም እንደ ትናንቱ ከትናንትም በበለጠ ቆማችሁ ጠንክራችሁ እየሰራችሁ ነው። በጣም አስፈላጊው ነገር መሳሳታችሁ ሳይሆን ወደፊት መቀጠላችሁ ነው፣ መትጋታችሁ ነው። ስለዚህ አእምሯችሁ ውስጥ ያለችውን ትንሿን ጭላንጭል ሐሳብ ተስፋ ቆርጣችሁ አታውባት፣ ስሩባት። አንዳንዴ ወደ ኋላ ስታዩ ህይወታችሁ ለብዙም የተቀየረ ነገር እንደሌለ ታስቡ ይሆናል። ግን እውነታው እንደዛ አይደለም። ላስታውሳችሁ የሚፈልገው ነገር በጣም ብዙ ነገር አልፋችሁ ነው እዚህ የደረሳችሁት። ደግሞ ራሳችሁን ስትጠግኑም ትዕግስተኞች ሁኑ። ልባችሁን የሰበረው ነገር የጎዳችሁ ነገር በአንድ ቀን ራሴን ልቀይር ስላላችሁ ትቷችሁ አይበርም፣ አይጠፋም። ሁልጊዜ መሮጥ አንችልም። አንዳንዴ እያነከስን ነው ወደፊት የምንሄደው። ዋናው ነገር ግን ወደፊት መሄዳችንን መቀጠላችን ነው። አንዳንድ ጊዜ የምትወስኑት ትክክለኛ ውሳኔ በጣም ብዙ እንድትጠራጠሩ ሊያደርጋችሁ ይችላል። አንዳንዴ ለታላቅነት ሲባል እስካሁን የኖራችሁትን ብዙ ነገር መተው ይጠበቅባቸዋል። የምንተዋቸው ነገሮች በሙሉ ያሳምሙናል፣ ምክንያቱም ስለምንወዳቸው ስለኖርንባቸው። ነገር ግን አዲስ ነገሮችን ስንሞክር ለነዛ ነገሮች ደግሞ አዲስ ፍቅር ማሳደር እንጀምራለን። እንዲህ በማድረግ ነው ለራሳችን ደግነት የምናሳየው። ቀላል አይደለም፣ ከባድ ነው። ነገር ግን መደረግ ያለበት ነገር እሱ ነው። ሰዎች አንዳንድ ጊዜ መጀመሪያ ያለባችሁ በቀላሉ ነገር ነው ይሏችሁ ይሆናል። ነገር ግን መጀመሪያ ያለባችሁ መጀመር ባላችሁበት ነገር ነው። ስለዚህ ሁሌም ታጋሾች ሁኑ። አመሰግናለሁ።